ውድ ዝርግፍ አድርገው ሚስጥሩን እንዳወጡት ሰምታችኋል አይደለም? ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝት ይበልልኝ። አዳዲስ የምትመጡ እህት ወንድሞቼ እንኳን ደህና መጣችሁ። እኔ ጋር ስለመጣችሁ የኔ ቀልቦች እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር አምላክ የልባችሁ መሻት ይፈጽምልኝ። እውነት በጣም ቅኖች ናችሁ። እኔ በጣም ነው የምገረመው። ሰው ማታቁት በቃ ይሄ ይጠቅመዋል እኛን ደግሞ አይጎዳንም እሱ ደግሞ ወይ እሷ ደግሞ ይጠቅማታል ብላችሁ በቅንነት የምታረጉት ነገር እኔ አላቅም። እግዚአብሔር ብድራችሁ ይክፈላችሁ። እውነት በጣም ነው የማመሰግነው። አሁንም ሰብስክራይብ ማድረጋችሁ ላይክ ማድረጋችሁ እንዲሁም ደግሞ ሰዓት ስለሚያስፈልገኝ ማለት ነው የኔ ማሮች ሰዓቴ ገና ስለሆነ ቪዲዮውን እስከ መጨረሻ እዩልኝ። ደስም ቢላችሁ ባይላችሁ ለኔ ስለሚጠቅመኝ እስከ መጨረሻ ድረስ እዩልኝ የኔ ቅልቦች ማለት ነው። ማውራቱ ይሄ ማውራው ነገር ማይመቻችሁ ከሆነ ስልካችሁ ከፍታችሁ ተውልኝ። በተለይ የማዳም ቅመሞች የኔ ቅኖች እናንተ ባትኖሩ እኮ ኢትዮጵያ አትሆንም ነበር። ከምሬ ነው የምላችሁ። ምክንያቱም እናቀዋለን እኛ ስደተኞች ማለት ነውና የስንቱን ቤት እንደሰራን የስንቱን ህይወት እንዳዳንን የስንቱን መልካም ነገር እንደሰራን ይሄ ነው እያልኩኝ የእናንተን ቅንነት እውነት ለመናገር በመናገር ማጥፋት አልፈልግም ስለማቀው ማለት ነው። ግን እግዚአብሔር በስውር የሰራነው ነገር ደግሞ እግዚአብሔር በሰማይ ዋጋ ሆኖ ተመዝግቦልን ስለሚቀመጥ እንዲህ ነው ብዬ ማውራት ስለማልፈልግ አሁንም በቅንነት ወሬ እንኳን ቢደብራችሁ ስልካችሁን ከፍታችሁ ሰዓት እንዲሞላልኝ ተውልኝ ላይክ አድርጉ። እንዲሁም ኮሜንት አስተያየታችሁ በኮሜንት ላይ ያስቀምጡልኝ የኔ ውዶች። መጠየቅ የምትፈልጉ ነገር ካለ ጠይቁኝ እመልሳለሁ ማለት ነው። እንግዲህ እነ ፈገግታ የማሚና ያላዛርን ሚስጥር ዝርግፍ አድርገው አወጡት። በቅድሚያ ስለ ሄሉ ላውራ ማለት ነው። አረቦች ታውቃላችሁ በጣም ልክስክስ እንደሆኑ እውነቴ ነው የምላችሁ። ምክንያቱም ያዩት ሴት ሁሉ መመኘት ይፈልጋሉ፣ ማግባት ይፈልጋሉ፣ ወይን ከዛ ሴት ጋር መልከስከስ ይፈልጋሉ። ስለምናቅ አረቦችን ጋር ስለሰራን ማለት ነው። ስለዚህ አረቦች በአንድ ሴት የመቆም አቋም የላቸውም። ሚስታቸው እንዳለች ሆኖ ሚስታቸው እንድትነካባቸው በነገራችን ላይ አይፈልጉም አረቦች። ሚስታቸው እንደ ቋሚ ባህር ዛፍ ሆና ከሌላ ሴት ግን መልከስከስ ይፈልጋሉ። ይሄ የሁሉም አረብ ጸባይ ነው ብዬ ነው ማስበው። ከስንት አንዳንዱ ፈጣሪ የሚፈራ አረብ ካልሆነ በስተቀር ማለት ነውና እናንተ ጎበስ ኮስታራ ካልሆናችሁ እናንተ ላይ ቃቃ ጫወታ ሊጫወቱ ይፈልጋሉ። ኮስታራ ብላችሁ አንዳንዴ ሲመጡባችሁ ደግሞ እዚህ ጋር ዩቲዩብ እንትን ስለሚለኝ ይሄ የምትከትፉበት ነገር እየያዛችሁ አውቃችሁ እንደ እብድ ቃቃ ጫወታ ከተጫወታችሁ ዳግም አጠገባችሁ አይጠጉም። ዳግም ማለት ነው ይሄ ሽንኩርት የሚከተፍበት ማለት ነውና እሱን ይዛችሁ አውቃችሁ ሲመጡ ቋቋቋቋቋ ብታረጉባችሁ ማለት ነው ዳግም እናንተ ጋር አይቀርቡም። በጣም ይፈራሉ። በተነገራችን ላይ ኢትዮጵያኖች በጣም ይፈራሉ፣ ግን የእናንተን ፊት ነው የሚያዩት ማለት ነው። ስለዚህ አሁን ኤሪክን ነገር ልነግራችሁ ነው። ኤሪክ እንግዲህ እኛ ሴቶች በሌላ ሰው እንድንወዳደር አንፈልግም። ማናችንም ቢሆን በጣም ነው የሚያናደደን። ከሌላ ሴት ጋር አወዳድሮኝ እኔ እወድሻለሁ ጥያቄን መልሺ፣ ጥያቄ ካልመለስሽ እንደ ምርጫ አስቀምጦኝ እምቢ ካለችም እምቢ ትበል፣ እሺ ካለችም እሺ ትበል፣ የራሷ ጉዳይ፣ ብትመጣ ትምጣ ባትመጣ የራሷ ጉዳይ እያለ ነው አሁን ኤሪክ ማለት ነው። ምክንያቱም ሴት አጠገቧ አስቀምጦ ፍቅር ምርጫ ላይ እያደረገ ማለት ነው። ይሄን ነገር ደግሞ እኛ በተለይ ኢትዮጵያኖች እንደዚህ አይነት ነገሮች አይመቹንም። ሄሉ በጣም ጥፋት አለባት። ከዚህ በፊት ተናግሬያለሁ። ሄሉ ግትር ነገር ናት በነገራችን ላይ ማለት ነው። አንዳንዴ ይሄ ጠንካራ ነኝ የሚለው ነገር ውስጧ ያበላሸው በቃ እኔ ማንም አይችለኝን ጎበዝ ነኝ ምናምን የሚል ነገር ህይወቷ የሚያበላሽባት ነገር ነው የሚመስለው። አሉ ጠንካራ የሚባሉ ነገሮች የራሳቸው የሆነ ዘቤ ይዘው የሚራመዱ ነገሮች አሉ። የሄሉ ግን ይሄ ግትር ያለ ነገሩን ታውቃላችሁ። አንዳንዴ የሚመጣልን ህይወት እግዚአብሔር ለኛ ያዘጋጀልንን መልካም ነገር ጣፋጭ ነገር ምን ነገር በራሳችን ህይወት ማለት ነው ድምጥማጣችን ምናጠፋ እህቶችም ይሁን ወንድሞች አሉን ማለት ነው። ይሄ ነገር ታግሎ እግዚአብሔርም ታግሎ ሲሰለቸው እኮ ሊተዋችሁ ይችላል። እውነቴ ነው የምላችሁ። ሰውም እንደዛ ነው። ታግሎ በቃ ከዚች ጋር ምን እንትን አለኝ ምንድነው በሞላ ሴት ደግሞ ከዚች ጋር ምን ጭምልቅልቅ አደረገኝ ብሎ
ተስፋ ቆርጦ ከናንተ ጋር ሊወጣ ይችላል። አሁን የሄሉ ጉዳይ ለምን ኤሪክ እንደዚህ ያደረገ ይያልኩኝ አይደለም። እንደ ሰው ስናየው 3 ወር ማለት ብዙም አይደለም። አለኮ 5 አመት 6 አመት 10 አመት ጠብቀው እንኳን ተጠባብቀው የሚለያዩ ሰዎች አሉ። ለዚህ ለ3 ወሩ ኢመንት የሚያክል ቀን አይደለም። አንጨነቅም። ግን እንደነገሩ ነው ማለት እንደነገሩ ግን ሄሉ ግትር ናት። በቃ 3 ወር እውነትም ነው። አንዳንዴ ታያላችሁ የሄሉ ጸባይ ምን አይነት ነው? ሄድ መለስ የሚያረጋት ገባችሁ? አንዴ እውነትም ጥሩ ሰው ትመስላችኋለች፣ መልሳ ደግሞ ሌላ ተቀይራ የምትመጣ እኔ እንኳን ባላያት በአካል እንኳን ባላቃት እንደዚህ አይነት ጸባይ እንዳለባት ፊቷ ላይ ያስታውቃል ማለት ነው። እና በቃ ይሄ ግትርነትም ግድ የሌለሽነት እንትን ማለት ነው። ስለዚህ አሁንም ቢሆን ኤሪክ በዚህ ልክ ሴት ልጅ በማስፈራራት አይደለም። በነገራችን ላይ ምናልባት የኢትዮጵያኖች ሴቶች አቋም ካላወቀ እንዲያቅ ብንነግረው ጥሩ ነው ብዬ አስባለሁ። እንደ አረብ ይሄ ሴቶች የኢትዮጵያ ሴቶች ልፍስፍስ አይደሉም። አረቦች አላቅም ባል ስለማያገኙ ይሁን ብቻ አላቅም። ምናልባት የደረሱ ሴቶች ያሉበት እህቶች ካላችሁ ማለት ነውና ለባል በጣም ልፍስፍስ ናቸው በጣም ማለት ነው። በጣም ማግባት ስለሚፈልጉ ወይስ እዛ አረቦች ወንድ በብዛት የለም ነው ብቻ አላቅም። በጣም ልፍስፍሶች ናቸው ማለት ነውና እኔ አሁን ያለሁበት ቤት ማለት ነው እኔ እዛ ቤት ሆኜ 2 ሴቶች ድሬ ያለው ማለት ነውና በጣም በቃ ማግባት ይፈልጉ ነበር። የሚመጣ ሰዎች እንዲሄድባቸው መጥፎም ይሁን ጥሩም ይሁን እኮ ባያውቁትም እንዲሄድባቸው አይፈልጉም ነበር። በቃ እንዲጋቡ በጣም ይፈልጉ ነበር። እንዴ ይሄን አለው እንደዚህ ለምንድን ነው የሚሆኑት ነበር በውስጤ ማለት ነው። እኛ ኢትዮጵያኖች እኮ ጎበዝ ነን፣ ጠንካራ ነን፣ እንደዚህ ልፍስፍስ አይደለንም ነበር ማለት ነው። ስለዚህ ምናልባት ኤሪክ በእንደዚህ አይነት ሀሳብ አስቦት ሊሆን ይችላል። ወይ ሌላ ሴት አምጥቼ ሳስቀናት ሄሉ እሺ ትለኛለች። እንደውም በጣም ነው የሚያናድደን እንደዚህ አይነት ነገሮች፣ በጣም ነው የሚያበሳጭን። ፍቅር እንኳን ከነበረን ማለት ነው ከውስጣችን ከሆዳችን ቁርጥ ውሽምጣችን ቁርጥ አድርጎ ነው የሚወጣው ማለት ነው። ስለዚህ ኤሪክዬ በእንደዚህ አይነት ነገር ፍቅር ባትለካው ደስ ይለኛል። ወደ ፈገግታ ልምጣ፣ የሄሉን ባልጨርስም ማለት ነው። እነ ፈገግታ እኔ ከዚህ በፊት ቪዲዮ የምታዳምጡ አላችሁ። በነገራችን ላይ በጣም ነው ማመሰግነው ሁሌ ኮሜንት የምትሰጡኝ ማለት ነው። ምንም ልልቀቅ ምንም ማለት ነው። እናንተ ብቻ ዩቲዩብ ይክፈለኝ። እኔ ማደርግላችሁ እኔ ነኝ ማውቀው። እውነቴ ነው የምላችሁ። እኔ እግዚአብሔር ያክብርላችሁ። እንደውም ኮሜንት በሰጡበት እንደዚህ ላመሰግናቸው እንትን ለምን እንደሆነ አላቅም። የእነሱ አሁን የሌላ ሰው ኮሜንት መመለስ እችላለሁ፣ ግን አንድ እህት ያለች የእሷን እንትን ላመሰግናታ ራሱ ስጽፍ ስልኬ ኢሮ ይለኛል ማለት ነው። እሷ ላይ እንትን ስል ኢሮ ይለኛል። ለምን እንደሆነ አላቅም፣ ግን ለሌላ ሰው ይመልስልኛል። እሷ ላይ ገብቼ የኔ ውድ ከመጀመሪያ ጀምሮ ኮሜንት ስለምሰጠኝ ላመሰግናት እዚህ ጋር ስሟን መጥቀስ አልፈልግም። እሷን እኔ ከየቱም ቦታ አግኝቻ ሰርፕራይዝ እንደማረጋት አልጠራጠርም ማለት ነውና የኔ ውዶች በጣም ነው ማመሰግነው እላችኋለሁ። ከመጀመሪያ ጀምሮ ቪዲዮ የምትከታተሉ ከነበራችሁ የፈገግታ ወንድም ማለት ነው እንደዚህ አይነት ባህሪ እንደሌለው ፊቱ ያስታውቃል ብዬ ነግራችሁ ነበር። ማለት እንደዚህ አይነት ሰዎች እኔ አሁን አንዳንዴ ተሰጥቶ ይሰጣችኋል ፊት አንብባችሁ ምን አይነት ሰዎች እንደሆኑ መረዳት ትችላላችሁ። ይሄ ተስጦ ነው፣ እውነቴ ነው የምላችሁ። እና የፈገግታ ወንድም እንደዚህ አይነት ሰው እንዳልሆነ እኔ በፊቱ አውቄ ነበረ። በቪዲዮም ተናግሬያለሁ። ፊትህ እንደዚህ አይነት ሰው አይመስልም፣ ጨዋ ያሳደገ በጣም ጨዋ፣ ለእንደዚህ አይነት የምትጋበዝ ሰው አይደለህም፣ ወይም ደግሞ እንደዚህ አይነት ተንኮል ያለብህ ሰው አይደለህም። ግን ማሚ እያበላሸችህ ነው፣ ወይም ደግሞ አላዛር እንደዚህ አይነት ውስጥ እንድትገባ እየገፋፉህ ነው ብዬ ቪዲዮ ላይ ምናልባት ከመጀመሪያ ጀምሮ የምታዳምጡ ልጆች ካላችሁ ተናግሬው ነበረ። የፈገግታ ወንድም እንደዚህ አይነት ሰው አይደለም፣ ፊቱ ያስታውቃል። በጣም ጨዋ ስነ ስርዓት ያለው እግዚአብሔርም የሚፈራ አይነት ሰው ነው ፊቱ ላይ ማለት ነው። እንግዲህ ሰው መጻፍ አይደለም ተገልጾ አይነበብም ይባላል። ስለዚህ የዛኔ ይሄን ገምቼ ነበረ ማሚ ምሰራው ሴራ ተንኮል እንደሆነ ያው ሁላችንም እናቃለን ማለት ነው። የፈገግታን ወንድም በተንኮልና በሴራ እዚህ ውስጥ እንዳስገባችሁ እናቃለን። ወይ ብር ከፍላ ግቦ ከፍላውም ታቃላችሁ ተናግረዋል። እንግዲህ ማሚ
በጣም ኃይለኛ እባብ እንኳን በሷ የሚቀና አይነት እንደሆነ ነው ሲናገሩ። እንዴ ምን ያህል እንደመረራቸውና ምን ያህል ሴራ እንዳሴረች ማሚ ምን ያህል ትንሱን እየገፏት እንደሆነ ምን ያህል እንደሚበድሏት እየተናገሩ ነው ማለት ነውና አላዛር በጣም አስመሳይ ነው። አዎ ሁላችንም እናውቃለን። ምክንያቱም አስመሳይ ባይሆን እውነት ነው ትንሱ የርግዝና ስሜት ብዙ አይነት ነገሮች ሊኖሩ ይችላሉ። ውጣም ብትለው ምንም ብትለው እንግዲህ ትላንትና ስለ ትንሱ የተናገርኩት አቋሟ ለምን አንድ አይሆንም ነው። በእርግጥ የአላዛር ጥፋት የለበትም ማለት አይደለም። አዎ ብቻዋን ትቶ መሄድ አልነበረበትም። እቤት ውስጥ ለምን እንትን አትለውም? ገፍትራ እንኳን እንትን ብትለው አዎ ልክ ነው ትንሱ የተናገረችው መሄድ አልነበረበትም። ግን እኔ ያላዛር መሄድና መምጣት አይደለም ትንሱ ለምን በአቋማ አልጸናችም ነው። ለምን በቃ ወንዶች ይሄ ልፍስፍስ ሴቶች አይወዱም። እውነቴ ነው የምላቸው እንደዚህ የምትልፈሰፈስ በዚህ ወጣ በዚህ ገባ ብላ ለወንድ ልጅ የምታለቅስ ሴት አይፈልጉም። ጠንካራ በቃ ራሷን ሆና የምትኖር ሴት ነው እነሱ የሚፈልጉት። ለምን ይሄ ነገር እንኳን እቤቷ ብቻዋን እንኳን ቁጭ ብላ ብታለቅስ ደስ ይለኝ ነበረ። ሚዲያ ላይ ለምን አመጣችሁ? አላዛር እንዲያይ ለምን አደረገች? ማሚ እንድታይ ለምን አደረገች? ብዙ ሰዎች የሷን ማልቀስ የሚፈልጉ ሰዎች አሉ። ለምን እንባዋም ወደ ሚዲያ አምጥታ አሳየች የሚለው ነገር እውነት ለመናገር አናዶኛል። ይሄን ነገር አናዶኛል። እንደው ሁላችንም እኮ የሚወደንና የሚጠላን አለ አይደል? በእያንዳንዳችን ማለት ነው። እያንዳንዳችን የሚወደንና የሚጠላን የእናንተን ክፋት የሚፈልግ ስታለቅሱ ማየት የሚፈልግ የእናንተን መውደቅ የሚፈልግ እያንዳንዳችን አለን። እያንዳንዳችን ማለት ነው። በጓደኛ ሊሆን ይችላል፣ በቤተሰብ ሊሆን ይችላል፣ በዘመድ አዝማድ ሊሆን ይችላል። በማንኛውም እያንዳንዱ የኛን መውደቅ የሚፈልጉ ሰዎች አሉ። የነዛ ሰዎች ለምን ሞላችላቸው ለምን ደስ አላቸው የሚለው ነገር ነው። ለምን አቋማን በውስጧ የሚከፋትን ወይም የከፋትን በውስጧ አምቃ ለምን ቁጭ አላረገችም? ለምን ሚዲያ ላይ ያወጣችሁ? ለምን አላዛር እንዲያየው አደረገችው የሚል ማሚ እንድታየው ለምን አደረገችው የሚል ነገር እውነት ለመናገር አናዶኛል። በሱ ነው ትላንትና ቪዲዮ ስናገር የነበረው ማለት ነው። ግን ሆኖም አላዛርና ማሚ አላዛር መጥፎ ሰው እንደሆነ የማይረባ ዝም ብሎ ይሄ ቦርኮ እንደሆነ ማሚ ህይወቱን ስትመራ እናውቃለን። ማሚ በዚህ ውጣ በዚህ ግባ ስትለው አላዛርን እናውቃለን ማለት ነው። ምክንያቱም በዚህ ውጣ በዚህ ግባ እኔ ያልኩት ይሁን ስትል ደግሞ ማስመሰሏ እውነት አሁን ትላንትና ስታለቀስ ማለት ነው። አንዳንዶቻችሁ እኮ ኮሜንት ላይ የገባችሁ ማሚ ምናምን ትላንት ስላወራሁት ይሄ መድገም አልፈልግም ስትሉ ነበር ማለት ነው። እንደው ማሚ እውነት አምናቸዋት ነው? እቺ ሴትያ አምናቸዋት ነው? ምን ያህል ድራማ ስትሰራብን ምን ያህል እንትን ስትለን የነበረችው ማለት ነው። ይሄው አሁን እውነት አታድርም፣ ውላ አታድርም። እውነት ማለት ነው። ይሄው እውነቱ ገና ታያላችሁ። ወደፊት ራሱ ብዙ እውነቶችና ብዙ እነዚህ ያደረጉት ውሸቶች ይወጣሉ ማለት ነውና ይሄው እነ ፈገግታ እውነቱን ዝርግግፍ ሚስጥሩን ዝርግግፍ አደረጉልን ማለት ነው። ስለዚህ እንደዚህ አይነት ሰዎች ያው እያበረታታን ነው፣ እኛም እያየንላቸው እንደዚህ ታጋ አድርገን እየሰራልናቸው እነቱ ታዋቂ እንዲሆኑ ምናምን እያደረግን ነው። መቃወም አንችልም። አረፉ፣ አቁሙ። ይሄ ነገር ትክክል አይደለም፣ ኢትዮጵያ ውስጥ መቆም አለበት፣ እንደዚህ አይነት ነገር መስተካከል አለበት አንልም ማለት ነው። ስለዚህ ማሚ አስመሳይ ናት እንጂ እውነት ለመናገር አሁን ትላንት እንዳለቀሰችው ምናምን ነገር ደግሞ በጣም የገረመኝና ትንሱ እንደው አንዳንዴ እኮ በጣም ትገረማላችሁ። ትንሱ ልጇ አይደለችም፣ ለዛውም የልጇ ልጅ በሆዷ ተሸክማ ለሷ የሷን እኮ አንድ ጊዜ ስሟን አልጠራችም። በቃ ስላዛለተ ብቻውን መዋሉ እንደገና ደግሞ ከቤት መውጣቱ ምናምን ነበረ ስታሽቀብጥ የነበረው። ማሚስ ብቻ ማን ነው ትንሱስ እዛ ብቻ የምታሳልፈው ነገር ብቻ የምትውለው ነገር ምንም አላሳስባትም ማለት ነው። እንደዚህ አይነት ሰዎች ራስ ወዳጅ አስመሳይ ለምንም ነገር ማይሆኗችሁ ዝም ብለው ይሄ ሰዎች ለማስመሰል የሚያወሩ እንደዚህ አይነት ነው። በቃ አንዳንዴ እድል ነው። በቃ ትንሱ እድሏ ነው። ምክንያቱም ሄሉ ታውቃላችሁ፣ ሄሉ እንደዚህ እንትን ነበሩ አስመለጣት። ግን አሁንም ቢሆን የሄሉ እንትን በእርግጥ ጥሩ አይደለም። ግን አሁን በቃ ያለፈው ነገር አልፏል። እነዚህ ሰዎች አስመሳይ መሆናቸውን ብዙ ጊዜ ተናግሬያለሁ በብዙ ቪዲዮዎቼ።
ብዙ ጊዜ ተናግሬያለሁ ማለት ነው። አላዛርም በቃ ይሄ ለትዳር ማይሆን ወንድ ታውቃላችሁ፣ ብዙዎቻችን ስንናገር ነበረ ኮሜንት ላይ ምናምን ብዙዎቻችን ስንጽፍለት ስንናገረው እናትዮም ቢሆን እናትዮ ሰውም እግዚአብሔር እንደማትፈራ አይነት ሴት እንደሆነች በብዙ ነገር አይተናታል፣ በብዙ ነገር ገምተናታል። ምክንያቱም ሰው የሚፈራ ሰው ትንሱ እንደዚህ ስታረጋት እከሌ እኮ ካየኝ ምን ይለኛል፣ እከሌ እኮ ይሄን ነገር ካየው እንደዚህ ይለኛል። እሷ ባሏንም አትፈራም ነበረ፣ ልጆቿንም አትፈራም። የአካባቢ ሰዎቿ እንግዲህ ማህበራዊ ኑሮ ከጎረቤት እኮ ትኖራላችሁ አይደል? ጎረቤቶቿ አትፈራ፣ ማንንም አትፈራም ነበረ ማለት ነው። ስለዚህ ይሄን ነው እንግዲህ ሚስጥራቸው አውጥተው ዝርግፍ አደረጉ። ነገም ደግሞ ሌላ ሚስጥሮች እንደሚመጡልን እንዳትጠራጠሩ ውድ ቤተሰቦቼ። ለዛሬ ያልኩት በዚህ ይበቃኛል። በሌላ ቪዲዮ እስከማገኛችሁ ድረስ አሁንም ቢሆን ሰብስክራይባችሁ፣ ላይካችሁ እንዲሁም ኮሜንታችሁ እንዳይለየኝ የኔ ውዶች፣ የኔ ማሮች፣ ወዳችኋለሁ፣ አከብራችኋለሁ። በስደት ያላችሁ ወንድሞቼ በሰላም የልባችሁ መሻት እግዚአብሔር ፈጽሞላችሁ በሰላም ለሀገራችሁ ለቅድስት ሀገራችሁ ያብቃችሁ። በሰላም እንደወጣችሁ በሰላም ለሀገራችሁ ይመልሳችሁ። በሌላ ቪዲዮ እስከማገኛችሁ ድረስ ሰላማችሁ ብዝት ይበልልኝ። ቻው